አስገቢዋለኝና ተጠራና በቃ ማድረግ ቢያንስ ከሳምንት 3 ጊዜ ማድረግ አለባችሁ ተባለ ነገረው ማለት ነው። ይሄው ሐዋታሚም 1 ወር ከምናምን ቀር ሆኖታል። ዶክተሩ ሲነግረው ምን አለ? ምን ምክንያት ሰጠለ ዶክተሩ? ለምንድን ነው ከሚስት ጋር ማታረገው ሲለው ዶክተሩ ምን አለ? ለምንድነው ማታረግ ሳይሆን ያለው ሾፌር ነህ ምናምን ነገር ሲለው አዎ አሁን ስራ ቆሜያለሁ፣ ስራ ድካም አለ ምናምን ሲለው አይ ድካም ካለ እኮ ብዙ መጫን አያስፈልግም፣ አንተም ግን ቢሆንም ከሳምንት 3 ጊዜ የግድ ማድረግ አለባችሁ፣ ምክንያቱም አንተ ዘርህን ባደራ መልክ ስትሰጣት እሷ ለፍሬ አብቅታ ትሰጥሃለች፣ እንደዛ ነውና ተግባቡ አለው ብሎ ነው ብቻ ይላከው። ከዛ ላንቺ የሚሰጥሽ ሪዝን ይደክመኛል ነው ማለት ምናልባት እኛ ያልተረዳ ነው እሱ የገጠመው ችግር። ያልሽ አንዳንዴ አይወድሽም እንዳይባል እየለመነ ነው ራሱ ይቅርታ እየጠየቀ የሚመጣው ወደ አንቺ ገባ። ባይወድሽ ማንም ሽጉጥ አልደቀነበትም። አንቺን ለምኖ ይቅርታ ጠይቆ እንዲህ ምንም ቼክ ማያርግሽ የለም ደናሽ ለነድርሽ ምን ብለሽ ምን ጠጣሽ ወፍ በቃ ነገር ላይ ብቻ ሳይሆን ኖርማል ኮንቨርሴሽንም ወሬም አያወራሽም። በቃ አዎ በቃ ስለዚህ የስነ ልቦና ሐኪም ሊያየው ይገባል። እንደዛ እንዳትይ ደግሞ ማለት ውጭ ላይ ስትሄጂ ማለት ነው አንቺ እንደዚህ ነው እሱ እኮ እንደዚህ ነው ይሉሻል። ከዛ ከነሱ ጋር ደግሞ በጣም ለኔ ሀቡዬ በጣም እናደርገው ደግሞ የስነ ልቦና ሐኪም እኮ ከሁሉም ጋር ለማይስማማ ሰው እኮ አይደለም ከአንቺ ጋር ቤት ውስጥ የማያወራበት ምክንያት የገጠመው ነገር የውስጡን ገባሽ። ለስነ ልቦና ሐኪም ነው የስነ ልቦና ሐኪም ጋር መሄድ ያለበት ሰው ሲባል የአእምሮ በሽተኛ የሚመስላችሁ ሰዎች አቡ ጤነኛ ነው ምናምን የምትሉ ኮመንት ላይ አንድ ሰው እኔ የስነ ልቦና ሐኪም ያስፈልገኛል። እያንዳንዳችን ሁላችንም የስነ ልቦና ሐኪም ማለት ምንም ሳትፈሩ ሳትጨነቁ የተሰማችሁን ስሜት የምታወሩለት ሰው ማለት ነው። ላይክ ባዳ ነው የራሳችሁን ሰው ታፍሩታላችሁ። ባዳ ነው የትም አያውቃችሁ። ከሱ ቢሮ ከወጣችሁ በኋላ አያውቃችሁ። ከናካቴው ከነስማችሁ ረስቶታል። ስለዚህ ነፃነት ይሰማችኋል። ባዳ ስለሆነ ስለማያውቃችሁ በነፃነት እንደገና ደግሞ ሙያውን ሚስጥር እንዲጠብቅ ስለሚያስገድደው ሚስጥራችሁን ስለማያወጣባችሁ የተሰማችሁን ስሜት በሙሉ ዝቅዝቅ አድርጋችሁ ትነግሩታላችሁ። ያ ቴራፒ ነው፣ ይቀላችኋል ትላላችሁ። ከዛ እሱ ደግሞ እናንተን አዳምጦ የሚያስፈልጋችሁ ምክር ደግሞ ይሰጣችኋል። ገባችሁ? ስለዚህ ሁሉም ሰው ባይዘው እኛንን እንጂ ኢትዮጵያኖች የስነ ልቦና ሐኪም ሲባል የአእምሮ በሽተኛ ብቻ መሄድ ያለበት ይመስላል። ውጭ ሀገር ሁሉም ሰው አለው የስነ ልቦና ራሱ የስነ ልቦና ሐኪሙ ራሱ ሌላ የስነ ልቦና ሐኪም አለው የራሱ እና ግድ ነው በሆነ ጊዜ ሄደን መተንፈስ ያስፈልጋል። አሁን እኔ እናንተ ናችሁ የስነ ልቦና ሐኪሞቼ። አሁን እኔ ሌላው ደግሞ ሀቡዬ ይኸውልሽ አሁን እኔ ቤት እናወራለን እንደዚህ ታድርግ እንደዚህ ትሆን እንደዚህ ነው ብዬ የነገርኩትን ነገር ማለት ነው ጓደኛው ቢነግረው ይሰማዋል። እንደገዛ ቂቤውን እሱ እንደገዛ ከሰል ሁሉ ሲያስመጣ ያስመጣል። በቃ ምን እኔ በላው ጤፍ እሷ ካልበላሽ ትሞታለች። በቃ ከዛ እንዴት ላራርቀው ስል ደግሞ ጭራሽ የኔው እየተበተነ መጣ። የሱን ሳስብ የኔ እየተበተነ እዚህ ጋር መጣ። ከዛ እኔ ግራ ገባኝ። ማለት ልጁ ማጫወጫ ዘር ነው የሚገባ ልጅ ነው ለዚህ አይነት ነገር የሚፈልግ ነው። ግን ይሄ ነገር አለበት ደግሞ ጓደኛው ችግር የለበትም።
ጓደኛው ችግር የለበትም። የእሱን ቤት ጓዳ እሱ ሲሞላለት፣ ጓደኛው ደግሞ በጓደኛው በኩል ስትሄጅ ደግሞ ጓደኛው ለዚህኛው ሟች ነው። በቃ ይሞትለታል። ግን የሚሞትለት ምናልባት የሆነ ሪስክ ሲፈጠር ካልሆነ በስተቀር ያ ደግሞ ይሄኛው ልጅ ደግሞ የኔው ባለቤት ጸባይ ስላለው ከማንም ጋር አይጋጭም። ግን የኔ ቤት ሲሞላ አብሮ ይሞላል። የኔ ቤት ከጎደለ የነዛ ይጎላል። ሁለት ቤት የዛኛው ቤት አባወራ ታዲያ ጥቅሙ ምንድን ነው? ያንቺ አባወራ ከሆነ የነሱን ቤት የሚሞላው አስቤዛ ፀጉሬን እኔ ፀጉሬን ከተሰራው ማለት ነው እሷ መሰራት ካለባት ይጠይቀዋል፣ ያስገባለታል። እኔ የሆነ ነገር ካልኩት ግን ማለት ነው እንደዚህ አታድርግ፣ እኛ እንደግ፣ እንደዚህ እናድርግ ስለው በታሪክ እኔ ሰጥቼው አላውቅም፣ አልሰጠውም፣ እንዲያልለውም ይለኛል። ግን ሌላ ሰው ይነግረኛል። ከዛ ቢጨነቀኝ ይህን ልጅ መፍታት ነው ያለብኝ፣ መውጣት ነው ትችበ ያለብኝ ወይስ እንዴት ነው ማዳን ያለብኝ? ራሴን እንዴት ነው ወደ ራሴ መመለስ ያለብኝ? እኔ እንደ ምክርሽ የሃይማኖት አባት አስመክሪው፣ ጸበሉ ሰጂው እዚህ ኖርማል የምትሉ ካለው ይስጠው የምትሉ ኮመንት ላይ በራሳችሁ ስላልደረሰ ነው። ሀውዬ አትገረሚ ሀውዬ ይኸውልሽ የነፍስ አባት እንያዝ ስለው ማለት ነው የኔ የነፍስ አባት እሱ ነው ብሎ ጓደኛውን ጠቆመልኝ። የነፍስ አባት ይህን እሱ ነው እንጂ ማንም አይደለም። የነፍስ አባት ቄስ ካልሆነ ሌላ ኖርማል ሰው የነፍስ አባት ይሆናል እንዴ? የኔ የነፍስ አባት ያነ ነው እንጂ የነፍስ አባት አልዝም። የራሽ ጉዳይ ሄደሽ ለብቻሽ ያጃለኝ። ይኸውልሽ ለምንም የማይመች ልጅ ታውቂያለሽ። ለምንም እኔ ያመጣሁት ሽማግሌ በሙሉ ለእሱ አይመቸውም። በሱ በኩል የሚመጡት ግን ይመቸዋል። ከባድ ነው፣ በጣም ከባድ ነገር ውስጥ ነው ያለሽ። አሁንም ግን ለማርገዝ የሚጠቅመውን መድኃኒት እየወሰድሽ ነው ወይስ አቁመሻል? አዎ እየወሰድኩ ነው። የ3 ወር ነው የተሰጠኝ። ፎሊክ አሲድ ነው የተሰጠሽ? ምንድን ነው እሱና ሌላ ተጨማሪ ደግሞ አለ ፕሬግናንት ምናምን የሚል ኦኬ፣ ህፃንሽን የሚያዘጋጅ ይሆናል። እና ግን የምር በጣም ጭንቀት ውስጥ በጣም የሚጨንቅ ነገር ነው ያለሽው እኮ ለማለት ራሱ ይከብዳል በእውነት። ይኸውልሽ ትዳሬ ለመፍረስ ጫፍ ላይ ነው ያለ፣ ለማዳን ደግሞ ቀላል ነው፣ ግን መንገዱ ጠፋኝ። በጣም ከባድ ነው። ምን መሰለሽ እኔ መክርሽ አንደኛ በሃይማኖት አባት በሽማግሌ በቤተሰብ ምናምን እንድታማክሪው፣ ሁለተኛ የስነ ልቦና ሐኪም ጋር እንድትወስጂው። በሁለቱም ሄደሽ መፍትሄ ካላገኘሽ እንግዲህ በቃ መጨረሻው እንትንሽ ይሆናል። መጀመሪያ በእነዚህ እንትን ሞክሪ፣ በእነዚህ እንትኖች ምናልባት ጸበል፣ በእነዚህ 2 መንገዶች ሞክሪ። በጣም ከባድ ነው ማለት ሰውየው ምንም ቤትሽ አልጎደለም፣ ያከብርሻል፣ ምናምን መጥፎ ነገር አይወጣውም፣ አይመታሽም፣ ምን አይልሽም ግን የባልነት ኃላፊነቱን አይወጣም ማለት መውለድ ትፈልጊያለሽ። እሱ ግን ያንን ኃላፊነቱን እያደረገ አይደለም። ለመውለድ እኔ ደግሞ ስጋቴ ደግሞ ሀውዬሽ ይፈጠረና ፈጣሪ ብሎት እሺ ላርግዝ ልበልና ካረገዝኩና ከወለድኩ በኋላ ራሱ ህይወት ያስችለኝ ነው በቃ ማለት በዚህ የሚቀጥል ከሆነ ስራ የለሽም፣ እሱ ብቻ ነው የምትተዳደሪ? አለኝ ግን ደሞዝ ያን ያህል አይደለም ማለት ደሞዝ እንኳን ለቤት ኪራይ ቀርቶ ለምን በቃ 3000 ብር ደሞዝተኛ ነኝ እኔ። እሱ ደግሞ ጎበዝ ነው፣ ስራ ላይ ደግሞ በጣም ጎበዝ ነው፣ እጁ አይወዝም። በቃ አንዳንድ ኮመንቶችንም እያየው ነው። አንዳንድ ሰው ከነሱ ርቀሽ ኑሪም የሚል ጥሩ ሀሳብ ነው። ይሄም እናንተ ቅርብ ለቅርብ ከሆናችሁ ለምን አትርቁም ከነሱ? ክራይ ቤት ከሆነ ቤታችሁ ወደ ሌላ ቦታ ራቅ ወዳለ ቦታ ተከራይታችሁ ለምን አትኖሩም? እኛ ቀበሌ ወንዝ ተሻግረን አባይ ማዶ የሚባላል እዛ ነበር የምንኖር። እነሱ ደግሞ ቀበሌ 16 ነበር የሚኖሩ። ከዛ ማታ ማታ ያስመሸውና ማለት ነው ይዞት ይመጣል። እኛ ቀበሌ 11 እዛ ድረስ መጦ ደግሞ ሲመለስ ይሄኛው አደጋ ላይ ህይወቱ ሊወድቅ ነው ጓደኛው። ከዛ እኔ ጓደኛዬ ሸኝቶ ሲመለስ ህይወቱ አደጋ ላይ ስለሚወድቅብኝ ሰፈር መቀየር አለብኝ አለ። ለምን ትሸኛኛላችሁ አንተ በጊዜ ለምን በታክሲ አትመጣም ስለው በታሪክ አልመጣም አለኝ። ወንድና ወንድም እንደዚህ ይላል እንዴ? ይሸኛኛል ማታ ማታ? አዎ እንዴ ለምን አይሸኛኙም? ለምን አይሸኛኙም? ይሸኛኛሉ። ግን ያ ብቻ ቀየራችሁ ቤት ታዲያ ከነሱ ቅርብ ቀየራችሁ። ጓደኛው ሸኝቶት ሲመለስ ህይወቱ አደጋ ላይ እንዳይወድቅ ብሎ ቀየርን። ግን ከነሱ ሰፈር ሳይሆን ይርቃል። ለእኛ ለመስሪያ ቤቴ እንዲቀርበኝ ብያውቄ ወደዚህ ያደረግኩት። ግን ቢሆንም አሁንም አብረው መዋላቸው ማምሸታቸው አይቀርም። በቃ ያው ናቸው። ምንም እኔ ከነሱ ቤት ሂጂ ሲለኝ ከነሱ ቤት ሳይሄድ ማለት ነው ሀቡዬ ነገርና ነገር በቃ ተናድጄ ተቃጥዬ በቃ ጨጓራዬ ተነስቶ ነው የምመጣ ከነሱ ቤት ሂጄ ከመጣሁ ማለት እና አልሄድም ስለው በግድ በሆነ ምክንያት እንደሄድ ያደርገኛል። ሲሄድ ደግሞ ተቃጥዬ ተናድጄ ነው የምመጣ። ብታውዬ በቃ ጥሩ ሰዎች አይደሉም ማለት የምታወራኝ ሁሉ እሷ የእነሱን ቤት እነሱ እንደሚመራላቸው አድርጋ ነው የምታወራኝ። ግን እንደምነድድ አይገባትም ይመስለኛል።
ወይም ደግሞ እያናደደችኝ አላውቅም። እንዴት እንደማርቀው ከነሱ አንድ ሁለት ደግሞ ትዳሬን እንዴት በቃ በእነሱ ምክንያት ነው አንድና አንድ የሚፈርስ በቃ እነሱን በእርግጠኝነት ከእሱ ጋር ሲለያይና እሱ አሁን ፊልድ ሲሄድ አብይ ታሪክ ልንገርሽ። እኔ ስራ ጀምር አልኩትኝ። ስራ ጀምር ቁጭ ብለህ ድለላም ሆነ ምንም የሚመጣ ብር የለም ስራህን ጀምር ስለው አልጀምር ብሎኝ ተጣላኝና ሳምንት አናወራም ነበረ። ከዛልሽ እሱ ልጁ ፊልድ ሌላ ሀገር ወደ ወሎ ምናምን ሊሄድ ነው ሲባል ስራ ልጀምር ነው። ለምን እሱ ስለሚሄድ ብቻዬን ሰለመሆን ተቃጠልኩ። በጣም ያስፈራል። ምን አንቺ ጠረጠራሹ ነገር አለ የሆነ እንደሚጽፉት አይነት ነገር እንደ ኮመንት ላይ እንደሚጽፉት አይነት ነገር ጠርጥረሻል? እንደ መተት ኦር እንደ ሌላም ነገር እንደዛ አይደለም። እኔ እንደዛ ሳይሆን እኔ የምጠረጥር እንደዛ ሳይሆን በቃ ጓደኝነታቸው በጣም ማለት ይሄኛውን ተረድቶታል፣ ይሄኛው ግን አልተረዳው ማለት ያንኛው ጓደኛ የኔውን ተረድቶታል በደንብ እንዴት ብር ማስወጣት እንዳለበት የተረዳው ይመስለኛል። ግን ይሄኛው አልተረዳውም እንጂ ያለ ጥቅም እንደቀረበው ለገንዘብ እንደቀረበው የኔ ባል አልገባውም እንጂ ባሌን ለገንዘብ ብሎ ጓደኛው የባሌን ገንዘብ እየበላበት ነው እኮ። እኔ ግራ ገባኝ እንዴት እንደማያረቀው እንዴት እንደማደርግ ቤቴን ጋር እንዴት እንደሚያድን እውነቴን ነው የምልሽ። ጉዳዩ በጣም ሲሪየስ ነው። የምትናገሪው ነገር እውነት ከሆነ በጣም ያስፈራል። ጉዳዩ በጣም ሲሪየስ ስለሆነ ኢቭን ከአንቺ ጋር እንኳን አያምጣውና ብትለያዩ የዚህ ልጅ ህይወት አደጋ ላይ ስለሆነ እግዚአብሔር ይስጥሻው። በቃ ቼክ ማስደረግ አንደኛ የስነ ልቦና ሐኪም ማማከር፣ የሃይማኖት አባት ማማከር፣ ጸበል መውሰድ በእምነታችሁ። ደግሞ እኮ ሀቡዬ ልጅ ጓደኞቹ እናቱ ጋር ሁሉ እኮ ጓደኛው ማለት ነው ከሱ አጎቶቹ ከእናቱ ጋር ምናምን ሁሉ ጭራሽ ገብቶ ይግባባል እኮ ታውቂያለሽ አይደል? እኔ እንኳን በጓደኞቹ በአጎቱ በእናቱ እንዳልዘው እንዳላረቀው በእነሱ ሁሉ ገብቶ ውይ እሱማ እኔ ለሱ እኮ ይሞትለታል ይላሉ። ለሱ እኮ እንደዚህ ነው ለሱ እኮ ባልለት እነሱ እናንተ አልወለዳችሁም፣ እነዛም አልወለዱም እንዴ? ወልደዋል። ልጅ አላቸው? አዎ አንድ ልጅ። አዎ ይገርማል። በጣም የሚያስፈራ ነገር ነው። እና ባልሽ ለአንቺ ኢንተረስት ያጣው ጀርባውን እየሰጣ መተኛት የጀመረው አብራችሁ ከኖራችሁ ከአንድ ዓመት በኋላ ነው። አንድ ዓመት ያህል ለአንድ ዓመት ያህል በቃ ፍቅር በአይኔ ሂጅብኝ ነው የሚለኝ። ብታይ እንኳን ጥምቀት መጥቶ ከርቶ ምንም በዓል ይሁን እጅን አንጠልጥሎ ነው ዜብራም ያሻገኝ እጅ። ኧረ በጣም ማራይ ምን ያስቀኛል ሁሉ ሳስበው። አሁን እኮ ጨረሻ አብሬው እንድታይ ራሱ አይፈልግም። አብሬ የሆነ ቦታ ራሱ ሂጂ ራስሽ ሂጂ እንደዚህ ነው የሚለኝ። ሌላ ይዞብኛል ብዬ እንኳን እንዳልጠረጠር ሀውዬ ማለት ምንም አይነት እንትን የለኝም ማለት ምን ልበልሽ፣ ወይ ኢንፎርሜሽን አገኛለሁ ወይ ሆነ ብቻ የሆነ ነገር ታገኛለሽ፣ ወይ ስልኩን ወይ ኪሱን ወይ የሆነ ነገር ስበረብሪ ወይ ደግሞ አምሽቶ በጣም ሲመጣ ወይ በጣም ጠጥቶ ሲመጣ ወይ ያልሆነ ቦታ ውሎ ሲመጣ ታውቂበታለሽ። እሱ ግን የሚውልበትን እንኳን አውቃለሁ። እኔ አድብቼ ሁሉ ሂጅ አውቃለሁ። አድብቼ ሁሉ እጅ ይሰጥ ምንም ሌላ ቺቲንግ ምናምን አልጠረጠርኩም። ግን ብዙ ነገሮች ጭንቅላቴ ላይ መጥተዋል። ይሄ ነው ማለት እና አንቺን ማስጨነቅ ምናምን አልፈልግም። ግን መፍትሄው የሚገኘው እሺ እንደነገርኩሽ የስነ ልቦና ሐኪም አንድ የመጀመሪያው ምርጫሽ ጸበሉ ሰጂው፣ በሃይማኖት አባት አስመክሪው፣ በቤተሰብ በሽማግሌ ምናምን። ቀጥሎ የስነ ልቦና ሐኪም። ሁለቱ ናቸው መፍትሄ ሊሆኑሽ የሚችሉት። ከሁለቱ ውጭ ከሆነ በቃ ይቀራል። በኋላ ግን አንቺ እነዚህ ነገሮች ሳታደርጊ ከዚህ ትዳር ወጥተሽ ሰውየው ቻልሹን ጣሪ አንቺ እሱን ለማዳን ካለበት ነገር። ስለዚህ እነዚህ ነገሮች ሞክሪ መጀመሪያ። እሺ ደግሞ ሞክራለሁ። ሻውዬ ግን በቃ በጣም ስለጨነቀኝና ስለገባኝ ምን ማድረግ እንዳለብኝ ከትናንት ጀምሮ ነው የረበሽኩሽ። የመጀመሪያ እርምጃሽ የሃይማኖት አባት መክሪና ጸበሉ ሰው በቃ እንደዛ ሽላት ሁለቱንም እኩል ማራመድ ይቻላል። ባይዘዌ ጸበሉንም የስነ ልቦና ሐኪሙንም አንድ ላይ ማራመድ ይቻላል።
እኔ እኮ ግራ ገባኝ። አሁን ሰው ምናምን እንደዚህ ሳናግር ማለት ነው አንቺ ስለምትቸኩ ነው፣ ልጁ ጥሩ ልጅ ነው፣ አንቺ ነሽ የምትረብሺው፣ አንቺ ነሽ ይሉኛል። እና ሰዎችን ታያቸው። አንቺ ነሽ ህይወትሽን የምታውቂ ማሪ። መፍትሄ አይደለም የምትፈልጊው፣ እኔ ትክክለኛው መፍትሄ እየመጣሁ ነው። ሰዎችን ታያቸው። ሰዎች አይመለከታቸውም በአንቺ ህይወት። ያንቺ ህይወት ያንቺ ነው። አንቺ ነሽ የምትኖሪ፣ አንቺ ነሽ የምትኖሪውን የምታውቂው። ስለዚህ ተይው። ሰው ከውጭ ሆኖ ከሩቅ ባየው ነገር ለሚሰጠው አስተያየት አትጨነቂ። አንቺ መፍትሄ ነው የምትፈልጊው አይደለም? መፍትሄው የመጀመሪያው እርምጃ ተነገርኩሽ ታበልና የሃይማኖት አባት አማቴ ሽማግሌ አማቴ ይህን አርገሽ ልቦና አርገሽ አሁን ሞከረሽ ካልተሳካ አትሊስት ትራይ ዩር ቤስት የምችውን ሁሉ አድርገሽ ከአቅምሽ በላይ ከሆነ ራስሽን ትመርጫለሽ፣ ራስሽን ታድኛለሽ። መጀመሪያ የምችውን ታሪክ ትዳርሽን ለማዳን እሱንም ካለበት ነገር ለማውጣት የምትችውን ሁሉ ጥረሽ ካልተሳካና ከወጣሽ አንቺ ያለ ጸጸት ነው የምትወጪ። አይቆጭሽም። ለምን ሳልሞክር ለምን ይህን ሳላረግ አትይም። ገባሽ? እነዚህ ሁለት መንገዶች ሞክሩ። ፈጣሪ ከአንቺ ጋር ይሁን። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም እሺ ሙኒቷ ሰላም፣ እንዴት አመሻችሁ? የዚህ ቤት ህግ እኮ ችግር ነው። ተቀናንቀን ነው የምንወጣው። ኮመንት ላይ ብራንድ እንደቸኮልሽ ገባኝ። እንዴት ነሽ ሀቡ? ደህና ነኝ ሀቢብ፣ እንዴት ነሽ? አልሐምዱሊላህ። ያው ሁል ጊዜ በጉዳይ ነው የምመጣው፣ ምን ይደረግ እና ረጅም ጊዜ አልወስድብሽም ሀቡዬ፣ አጭር ጊዜ ነው የምወስደው። ሀያት ቻግኒ መታ ነበር አንቺ ጋር። እዚህ ጋር መጥቼ ስሟን ሳነሳ እኔ በጣም አፍራለሁ ሀቡዬ፣ በጣም ሪሊ በጣም አፍራለሁ። ግን በየቀኑ ሰዎች አዲስ ነገር እያስተማሩኝ ነው። አልሐምዱሊላህ። እኔ አንድ የተማርኩት ነገር የሰው ልጅ የሰጠሽው ቦታና የሰጠሽው ክብር ካልገባው ዞር ማለት እንዳለብሽ ተምሬያለሁ። ለመለወጥና ለመቀየር የምታደርጊው ጥረት ሁል ጊዜ አንቺን ነው የሚጥልሽ እንጂ ያ ሰው የማይገባው ከሆነ መቼም አይረዳልሽም። ይህንን አንደርስታንድ ስላደረግኩኝ ሀያት ከኔ ጋር ስራ ላይ የለችም። ሰዎችም የትም ቦታ ሲጠይቁኝ እያልኩኝ የነበረው ስራ ቀይራለች ነው። በምንም ንግግር ወይም ምንም ዲቴል ውስጥ ገብቼ የማላቅም ደግሞም አዲስም ነገር የለም። እኔ በበኩሌ የሰጠኋት ቦታ ስላልተረዳችው እኔ ስለበዛባት ማለት አልችልም። ነገር ግን አስፈራት፣ መቀበልም ስላልቻለችው በሰላም የተለያየ ነው። አሁን እንደምትለው እኔ ታዋቂ ስለሆንኩኝ ሰዎች በኔ ስም ገንዘብ ይገባል እንዲህ አይነትን ነገር እንደፈራች ነው አንደርስታንድ ያደረኩት። ስትጠቀም የነበረው የኔ ስልክ ነው፣ ቁጥሩ የኔ ነው። ላይን ሰጥቻት ስትጠቀም የነበረው ቁጥሩ የኔ ነው፣ እኔ ጋር ነው ያለው። አካውንት የምትጠቀመው የስራ አካውንት ነው፣ የኢትዮጵያ በሷ ስም አይደለም። እኔ ጋር እስከነበረችበት ድረስ በሷ አማካኝነት የገባ ምንም አይነት ብር የለም። አንድ ኬዝ ምንድን ነበር የነበረው? አንድ ድራይቨር ምንድነው ከኤርፖርት እኛ ድረስ እስክታመጣ 200 ድርሃም ሳይከፈላት የቀረች እንደነበረችና ቅርብ ጊዜ ስደውልልኝ ምን አልኳት? ቼክ አድርጌ እነግርሻለሁ። ኢቭን ስለምናችንም ያወራውላት ነገር የለም። ያው እሷ ስለነበረች የምትከፍለው እንደዚህ የሚመጡትን ልጆች ወይም አስተላልፊ እያለችኝ የማስተላልፈው ቼክ አድርጌ እነግርሻለሁ ብያታለሁ። ይሄንን አውቃለሁ። ከዛ በተረፈ ግን ሂሳብ ላይ በሷ ስም የሚገባም ገንዘብ የለም፣ የገባም የለም። የሚገባው እኔ ሂሳብ ላይ ነው። የእሷን ስም ሌላ ሰው ስም ቢሆንም እሷን የሚመለከት ነገር የለም። እንደ ሰው የሰው ልጅ አብሮ በልቶ ጠጥቶ ክፉና ደግ አሳልፎ ሲለያይ ቻው ቻው አይደለ? እንደ ሀቡ መግባባት ከቻለን መቀጠል፣ ካልቻልን ደግሞ መለያየት። በጣም በሚገርምሽ ሁኔታ ድምጾች እልክልሻለሁ። አካባቢ ያሉትን ሰዎች እየደወለች ተጠንቀቁ ትላለች። በሚደንቅሽ ሁኔታ በጣም የገረመኝ። እኔ ግን በጣም በቃ የምታነሹ ሰው ብዙ ጊዜ ጨነቀኝ ብሎሽ ያሳረፍሽው ሰው ምን እንደሚፈልግ እየተረዳ ሁሉም ማለት አይቻልም። ምን ግን እየተረዳው ስለሆነ ንቄ ነው የተውኳት። ከቤቴ ስትወጣ ነው ከልቤም ውስጥ የሸኘኋት ሀቡዬ። ለደቂቃ ለሰከንድ እያስታወስኳት አይደለም፣ እየሰማው ንቄ ነው የማልፈው። ግን እዚህ ደረጃ አንቺ ድረስ መታ የኔን ስም ለማንሳት አንቺ ታዋቂ ሰው ነሽ፣ ብዙ ሰዎች ያሉ። ምንድነው ፖይንቷ? ምንድነው የፈለገችው? ለዛ እኔ ኮሜንት ላይ ስሜን ላጥራ ብላ የመጣችው እና ስሜን ላጥራ እንዲያስገቡኝ ብላ ገባች።
ከዛ ከሙኒት ጋር እየሰሩ አይደለም ከዚህ በኋላ እና ማንም ሰው በገንዘብ ጉዳይ ምንም እንዳይጠይቀኝ ብዬ የመጣሁት አለች ስትል እኔ አንቺ አካውንት ነበር አስተላልፈሽለት ገንዘብ ያስገባ ሰው ካለ ኦፍኮርስ የዛ ሰው ፕሮሰስ እስኪያልቅ ድረስ አትጠይቁኝ ማለት አትችይም። ያ ሰው መጥቶ ይጠይቅሻል። አንቺ ሙኒትን እየጠየቅሽ በሰላም የተለያየ ነው ብለሻላ። በሰላም ከተለያያችሁ ሙኒትን ምን ላይ ደረሰ የከል ጉዳይ እያልሽ እየጠየቅሽ የማድረስ እዚህ ሰው ጋር ኃላፊነት አለብሽ። ለምትሰሪው ስራ ደሞዝ እስከተከፈለሽ ድረስ በሰዓቱ ሙኒት ጋር ስትሰሪ በነፃ ነበር የምትሰሪ። ደሞዝ አይከፈልሽም። ደሞዝ የሚከፈልሽ ከሆነ ደሞዝ ለምትከፈልሽ ስራ ኃላፊነት አለብሽ አልኳት። በእኔ በኩል 5 ሳንቲም ማንም ሰው ገንዘብ ያስገባ ሰው የለም ማለት ነው። እሱ ነው እኮ የገረመኝ ሀቡዬ። እንዲሁ ስሟን ላንሳ። እኔ ስሜን ስታነሺ ያው ማንም ሰው እንደሚለው እያፈመሽኝ ነው ሀያት። አመሰግናለሁ። አትሊስት ይሄ የውለታሽ ምላሽ ይሆንልኛል ብዬ አስባለሁና አሁንም ቢሆን ያው ሀቡ ጋር ያላችሁ የሀቡ ቤተሰቦች በየቦታው ያላችሁ እህቶች ሀያት ሺግኒ ከኔ ጋር እየሰራች አይደለም። ሀያት ትጠቀምበት የነበረ ስልክ እኛ ጋር ነው ያለው። ጁጁ ናት በዛ ስልክ የምትገኘው። በአሁን ሰዓት ከኔ ጋር እየሰሩ ያሉት አቡዬ አህመድ እና ጁዬ ናቸው። ሌላ ሰው የለም። እና እንዴ አህመድ ልጅሽን በአንድ ጊዜ ካድሽው እንዴ? በእርግጥ አሁን እኔ ልጅ ነው። አይ ጊዜ እኔ ለአደራዬ ታማኝ ነኝ ሀቡዬ። የሰው እድገት የሚያስደስተኝ ሰው ነኝ። አይ ጊዜ አሁን ላይሰንስ ለማውጣት ፕሮሰስ እያደረገ ነው። ያን የገባውልሽ ቃል ትዝ ይልሻል አይደለ? አይዲ የተቀበለለት እኔ ሰው አድጎ እንዲያሳድገኝ ነው የምፈልገው። የሰጠሁት ቦታ ደግሞ ሳይገባው ሲቀር ማሰላማ ነው። በቃ አሁን እየተማርኩኝ ነው እኔ እና ጊዜሽን ስለወሰድኩብሽ ተሳሃቡ። እናንተ አንድ አይነት ነን። አመድ አፋሽ ነን። ሰው ያደረግሽለት ሰው መልሶ የሚያማሽ ኦር ስላንቺ የሆነ ቦታ ሄዶ የሚያወራ ከሆነ ጥሩ ነው። ለምን እንደሆነ ታውቂያለሽ? እዚህ ምድር ላይ ካልተመሰገንሽ ሰማይ ላይ ፈጣሪ ጋር እየተመዘገበ ነው ማለት ነው። ሰዎች ያደረግሽላቸው ሰዎች ቅድም በሚለፉበት አንድ ሰው ሀያት በጣም እኔ ጋር መጣ ሙኒትን አመስግኝልኝ በአንቺን ያወቅኳትኝ ደርሳልኛለች አመስግኝልኝ ብላ መጣ እዚህ ቤት እኔ አመስግኝሻለሁ። እና ብዙ ሰዎች ከችግር ላይ ቤታቸው ድረስ ደርሰሽላቸው ከችግራቸው አንስተሻቸው ቤትሽ አስጠግተሽ አብልተሽ አጠጥተሽ ልክ ከችግራቸው ሲላቀቁ ከቤትሽ ሲወጡ ሄደው በየቤት ቦታው የሚያሙሽ ለአንቺ ጥሩ ነው። ምክንያቱም የሰራሽው መልካም ስራ እዚህ ምድር ላይ ካልተመሰገንሽበት ፈጣሪሽ ጋር ተጽፎ ከፈጣሪ ታገኘዋለሽ። እኔ በዛ ነገር ማላቆመው ገንዘብ ቁጭ ብዬ የሰበሰብኩላቸው ብዙ ያደረኩላቸው ሰዎች በየቤቱ በየገዝቱ እየሄዱ ያሙኛል። እኔ የምሰደብበት ቤት ሄደው አብረው ይረግጡኛል። ግን አንድም ቀን ላሰጥቻቸው ወይ ከፍቶኝ አያውቅም ወይም መልካም ስራዬን አቁሜ አላውቅም። ለምን ከእነሱ ጠብቄ አይደለም። አሁንም አንቺ የምታግዣቸው ሰዎች ምስጋና እንዳትጠብቂ። የሰው ልጅ ጠብቅም። አዎ ዛሬ አርግሽለት ነገ ሄዶ ያባሻል። አንተ ምን ያለው ሀቡዬ በፊት አስለቅሶኝ ነበር፣ አስደንግጦኝ ነበር ምን ብሎ። አሁን ግን ኖ በቃ ሰው ነው፣ ልክ አለው። እኔ ሊሆኑ አይችሉም፣ እኔ እነሱን ልሆን አልችልም። እና ሀቡዬ በጣም አመሰግናለሁ ለጊዜሽ፣ ለቤትሽ። በዚህ አጋጣሚ ደግሞ ቪዛ ፕሮሰስ እኔ ጋር ያላችሁ የዘገየው ከሀገራችን ሕግ አንጻር ነውና ይቅርታ ጠይቃለሁ። በሂደት እንጨርሳለን። አሁንም እና ሀቡዬ አመሰግናለሁ። የኔ እናት አላህ ይጠብቅሽ፣ አላህ ይወፍቅሽ። በጣም ነው የማመሰግነው። በጣም አንቺ እንዲህ ስትናገሪ ኃይለኛ ምናምን መጥፎ ሰው ትመስያለሽ፣ ግን በጣም ጥሩ ሰው ነሽ። እኔ ስላመንኩሽ ነው አህመድን ላንቺ አደራ የሰጠሁት። አደራሽንም ተቀብለሽ አምጥተሽው ቃሙን ጨርሰሽ ለቃሙን መንጃ ፍቃድ ፕሮሰስ ላይ እስከመድረስ ቃልሽን አክባሪ ነሽ። በጸባይ ላይ ያዘሽ ሰው ደግሞ በጣም ብዙ ነገር ከማድረግ በላይ እንደምትሆኚ አይቼሻለሁ። ጊዜ አሳይቶኛል። የሰው ልጅ መጀመሪያ ሳይተዋወቅ ሚስ አንደርስታንዲንግ ብዙ ጃጅ ሊደራረግ ይችላል። በደንብ ሲተዋወቅ ነው እርስ በርስ የሚግባባው። እንደገና የፍቅር የሚሉንም ባለቤት አምጥተሽላት። እኔ ሰው ማምጣት ሳስብ እማምነው አንቺን ነው። ገባሽ? ሰው የራሴን ሰው ማምጣት ባስብ ከኢትዮጵያ ወንድሜ ያጎቴ ዘመዴ ማምጣት ባስብ እማምነው አንቺን ነው። አምኜ የምጠይቀው አንቺ ነው። ሌላን ሰው አምኜ አምጡልኝ አልልም። እና በጣም መልካም ሰው ነሽ። ሰዎች ስለአንቺ ምንም ነገር ቢሉ ስራሽ እየተመዘገበ ነው፣ ላይ እየተጻፈ ነው፣ ይቀመጣል እንዳደራ ፈጣሪ ጋር እና ምንም እንዳይከፋሽ እንዳይደብርሽ። ያረግሽላቸው ሰዎች በየቦታው ስምሽን ቢያነሱ አንቺ ከዚህ በኋላ በቃኝ እንዳትይ አደራ። ሰው መርዳትሽ እንዳታቆሚ።
በቃ እሺ ሀቡዬ በጣም አመሰግናለሁ። የኔ እናት የራስሽ የሆነ ሰው ቤተሰቤ እምትዩ ወይም ከአቅምሽ በላይ ልትረጁ የፈለግሽውን ሰው አንድ አይዲ ሰጥሻለሁ። አመሰግናለሁ። አንድ አይዲ አለሽ ከኔ። ከዛ ደግሞ አህመድን ስንድረው እኔ ቪዛ ሰርቼ አመጣሻለሁ ኢንሻአላህ። የቀረው እሱ ብቻ ነው። ለአህመድ ሰርግ ይመራት ይላለሁ። በጣም አመሰግናለሁ ሁላችሁንም። ቴንኪው ሀቢብቲ። እዚህ ጋር ያላችሁም ሁላችሁም በጣም አመሰግናለሁ ስለ ጊዜሽ፣ ስለ ሁሉ ነገር ሀቡዬ በጣም አመሰግናለሁ። አንተ ሀቡዬ ጠገብክ አይደለ? ስትጠግብ አልጠገብኩም፣ ወላሂ አልጠገብኩም። እኔ እኮ ቦይስ አድርጌልሽ አላጨናንቅሽም ብዬ ቦይስ አድርጌልሻለሁ። የወጣው ቀን እኮ ዋትስአፕ እኮ የወጣው ቀን ወጣ። ከየት ወጣክ? አይደለም ከዛኛው ቤት ወጥቻለሁኝ ነው እንጂ ከዛኛው ጋር። ሌላ ስራ ጀመርካ? ማሚ ጋር እኮ ነኝ እኮ። ከማሚ ጋር ኦንላይን ነው የሚሰራው እሱ፣ ወይንስ የቤት ውስጥ ተቀምጠህ ነው ከማሚ ጋር የምትሰራው? ኧረ አይደለም ማሚ። አሁን ማሚ የምታደርገውን ነገር አሁን ባሳይሽ ራሱ ወላሂ ከሳውዲ ድንበር የሚያለቅሱ ሰዎች ነው ይዘን እየመጣን ያለ ነው። ያው ቆይ ቪዲዮ ከፍቼ ላሳይሽ። ጠዋት የወጣ ነው አሁን ነው እየገባን ያለ ነው። ላሳይሽ። ሙኒቷ ለምንድን ነው ዘለሽ ወጣሽው? ላይ ፎሎ ያድርጉሽ። እንኳን ደህና መጣችሁ። ሰላምና አለን። ደህና ናችሁ? እንዴት ናችሁ? አለን። ማሚና መስኪን ይልን በጣም አመሰግናለሁ። በር ላይ የተጣሉ ልጆች ነው አሁን ይዘን እየመጣን ያለ ነው። ሳኡዲ ድንበር 1000 ምናምን ኪሎ ሜትር ደርሶ መልስ። ምን ሆናችሁ ነው? ከማዳሞቻችሁ ነው የጣሏችሁ? ማን የጣላችሁ? አም ሶሪ ይሄን ስለደረሰባችሁ ነገር አዝናለሁ። ያኔ እኔ በጣም ጭቅጭቅ ነበረው። ወርቅ ሰርቀሻ ምናምን ብላ በጣም ብዙ ጭቅጭቅ ነበረው። ብቻ በመከራ ወጣው። ሰላም ወጥቻለሁ። የኔ እናት እንኳን በሰላም ወጣሽ። እንኳን ከጭንቅ ወጣሽ። እሷስ አንድ ቤት ነው የምትሰሩት? ላ ይቺ ሳኡዲ ድንበር ነው። ይሄ ራሰል ኻይማ ነው። ግን በዛው እየመጣን እያለ ይችም ሌላ ጠዋት የወጣ ነው ለዚች ነው። ከዛ ደግሞ ይሄኛው ችግር ሲፈጠር ደግሞ ይቺ ሳናወርድ በዚህ ወር የነሱ ይበልጣል ብለን ምን ገጥሟት ነው እቺ ማለታችን? ይቺኛዋም ያው አለስማማ ብላ ነው። በጣም ሩቅ ነው ያለችበት። አቡዬ የኔ እናቶች እንኳን በሰላም ወጣችሁ ከነበራችሁበት ጭንቅ። አይዟችሁ። አንቺ ሳልልሽ ተሽሎሻል። ጥሩ ሰው እጅ ላይ ወድቃችኋል። ሚስ እናትም እህትም ሁሉ ነገር ትሆናችኋለች። ስራ ታስገባችኋለች። አታስቡ። እሺ አመስግኝልና ወይ እሺ ጋይስ፣ በአፍ ብቻ ከሚሆን ምስጋናችን ለምን በፎሎ እናመሰግናትም? ሙኒትን ሁላችሁም እስቲ እዚህ ጋር ያላችሁ 4000 ሰዎች ሙኒትን ፎሎ ያላረገ ካለ እዚህ ውስጥ ሁላችሁም ሙኒትን ፎሎ አድርጓት። የአፍ ምስጋና ምንም አያደርግም ውዶቼ፣ ፎሎ አድርጓት። ታሚያችን ፍላወር ላክልኝ። ታሚያ መለከኝ ፎሎ አድርጓት ሙኒትን ጋይስ፣ ሁላችሁም የው እህቶቻችን። እና ለማንኛውም ያልሰማን አሰሙ። ማሚ ጋር ነው የምሰራው። አንዳንድ ጉዳይ ካለባችሁ ማሚ ጋር ከመሄዳችሁ በፊት እኔን አናግሩኝ እና ማሚ። ስለዚህ ምንም ነገር ከፈለጋችሁ ይሄው አህመድን አናግሩት፣ አይጊዜን አናግሩት። እሺ ምን ሆነ ነው የፈራው? ደላላ ነኝ ማለት ኦልሬዲ ከትቤዋለሁ። ደላላ ሆኗል። ማሚ የምትሰራውን ስራ የምትለው ደላላ ነኝ አትሉ? ግን የደላላ ስራ ጀምሬያለሁ በል። ክሊር አድርገኝ ነው ወንድም። ማሚ የምትሰራውን ማለት ነው። የእንጀራ እናትና ደላላ ስሙ ትጉ ነው። የእንጀራ እናት ምንም ጥሩ ብትሆን የእንጀራ እናት ነው የምትባለው። የእንጀራ እናት ሲባል በቃ ምንም ጥሩ ብትሆን፣ እኔ እናቴ ለአባቴ ልጆች የእንጀራ እናት ናት። እናቴ ስለሆነች ጥሩ ናት አልልም። እነሱ ግን ይመሰክራሉ ስለሷ ጥሩነት። ለምን እናታቸው አልፋ፣ የአባቴ ሁለተኛ ሚስት በህይወት አልፋ እናቴ ያሳድጋለች ልጆቹን። እና ግን የእንጀራ እናት ስለሆነች የእንጀራ እናት ሲባል ሁሌም በቃ መጥፎ ነው አይደል? ደላላ ሲባል ደግሞ ሁሉም መጥፎ አይደለም። ከስንት አንድ የደላላም ጥሩ አለው። ይሄው ሙኒት ደላላ ናት። ግን እያየን ነው ሁለት እህቶቻችን ከወደቁበት አንስታ
እነዚህ ሁለት አሁን ባይናችን እያየን ያለነው ነው። ግን እስከዛሬ ድረስ ለስንት እህቶቻችን እየደረሰች እንዳለች ደግሞ ባይናችን እያየን ነው። ቤታቸው ድረስ እኛ ኦንላይን ላይ ቁጭ ብለን ነው ከቤታችን ድምፅ የምንሆነው፣ ድምፅ ሆነን ኤምባሲ የምናደርሰው፣ እርዳታ የምንሰበስበው የምንለው ቤታችን ሆነን ነው። እሷ ግን ከቤቷ ወጥታ በአካል አጠገባቸው ድረስ እየሄደች ነው እህቶቻችንን የምታግዘው። እና እንደዚህ አይነት ሰው ደግሞ ባልሆነ ወይ በስም ማጥፋት እንደዚህ አይነት ሰው ማጣት የለብንም። ደግነቱ እሷ ከሰው ጠብቃ ቢሆን ኖሮ የምታደርገው በቃኝ እንትን ነበረ እስካሁን ድረስ። እና ከፈጣሪ የሚጠብቅ ሰው መቼም በቃኝ አይልም፣ መቼም አያቆምም። በህይወት እስካለ መልካም ስራ መስራቱን ይቀጥላል። እና በአፋችን ብናመሰግናት ምንም አያደርግም። ፎሎ እናድርጋት ሁላችን። ሙኒትም ፎሎ አድርጓት። ሙኒት የሚለውን አካውንት በእንግሊዝኛ ፎሎ አድርጉት ያላረጋችሁት። ቴንክ ዩ። እሺ ታሜ እንኳን ደህና መጣክ። እንኳን ሰላም ቆያችሁኝ። ሰላሙን አለይኩም ያ ጀማ። ወአለይኩም ሰላም። ጠፋህ እኮ ታሜ። መቼ ፈለግሽኝ እህቴ? ወላሂ መቼ ለታ ሼር ስናረግልህ አልመጣክም። ወላሂ ሙይት ሀቡዬ ጁን አስጭልኝ ያለችው ከጁዬ አዲሷ ደላላ። ሀቡዬ አዲሷ ደላላ አመሰግናለሁ የኔ ስዊት። ሺስ ሶ ስዊት እኮ እህቷም ልክ እንደሷ ስዊት እህት እኮ አለቻት እዚህ ስዊት። እንደመጣው ካታር እንደተመለስኩ በርበሬ፣ እንጀራ፣ ቡና፣ ቆሎ ምን እቤት ድረስ የላከችልኝ እህቷ ማለት ነው የጁጁ እህት። በጣም 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 ስዊት ጠያቂ። ስጠፋ አንድ ቀን ላይ ከቀረው ዋትሳፕ ላይ ቮይስ ታደርግልኛለች። ሀቡዬ በሰላም ነው ዛሬ ላይ ያልገባሽው ብላ። የምር በጣም በጣም መልካም ደስ የምትሉ እህት ማማቾች ናቸው። እንደናንተ አይነትን ሰው ማወቅ ደስ ይላል እንጂ። በጣም አመሰግናለሁ። ውሻለኝ መልካም እህት። ታሜ መቼ ሼር ስናደርግልህ አልመጣክም? والله حبيبتي አልደረሰኝም። የሆነ ልጅ መጥቶ እዚህ አረብኛ እንትን ትርጉም ፈልጎ እና ፖሊስ ጣቢያ ያስተረጉምልኝ ያጣው ትርጉም ምናምን ወረቀቱንም የሚያነብልኝ ያጣው ሲል ታሜ ብለን ግን ታሜ ስጽፍለት ኢንቦክስ አልመለሰም ሲል ታሜ በጣም ብዙ ነው ቢዚ ነው እና ያ ይችላል ችግር የለውም ይመልስልሃል ምናምን ብለህ ነው ሼር ምናምን አረግንለትና ያው ቢዚ ነካ አልመጣልኝም። والله መቼ ከትናንት ወዲያ ምናምን ዛሬም ደግሞ መጥቶ ነበር። ጋይስ ስሙን አስታውሱኝ ልጁን በእናታችሁ። አማርኛ በደንብ የማይችል ልጅ ኤምባሲ ይላል ልጅ። ለዛኔ ምንም የመጣልኝ ነገር የለም። والله ሼር ያደረገልኝ የለም። ወይ ስሙን ቢነግሩኝ አሁን ሼር አደረግለት ነበር። ያሳዝናል። ከሆነ ልጅ ጋር በጭቤት ወጋግተው ሄዶ ከሶ አይዲውን ፖሊስ ጣቢያ ወስደው ከዛ ጉዳዩን ለመከታተል አረብኛ ምንም ብትል ምንም አያውቅም በቃ። طيب አንቺ ማለት እንዲህ ኢምፖርታንት ነገሮች ዳይሬክት ቁጥሪ ታውቃለሽ። እኔ ደግሞ how I can give your number without your permission ለሰው ዝም ብዬ አንቺ ራስሽ እንትን ጥሪኝ። ኦኬ ቮይስ ማድረግ ኦኬ። በጣም የሰው ፕራይቬሲ ይጠብቃለሁ። ለዛ ነው ቮይስ ያላረኩልህ። ዋትስአፕ አንቺ እኮ ሀቢቴ ጥሩ ሰው ነሽ። እኔ ሰው ዲስተርብ ሲያደርገኝ ስለማልወድ በጣም የሰውን እንትን እጠብቃለሁ። አሁን ኮሜንት ላይ ዝም ብለው ምን ይፈጠራል ታሜን ጥሪ ደሞዝ ተከፍሏቸዋላችሁ ዝም ብዬ የምጠራቸው ምናምን እያልኩኝ እናገራለሁ እኮ ልክ እንደቀለራቸው ከሌን ጥሪ ከሌላ ምጪ ምናምን ሲሉ ማለት በጣም ብዙ የተሰቃዩ ያሉ ያው ሁሉንም ማድረስም አንችልም። ግን አንቺ አሁን ለምሳሌ ኢምፖርታንት ማለት የሚታይሽ ነገር ከሆነ ችግር የለም ሀቢባ ወዲሁ ማለት ሼር አድርግልኝ። ችግር የለም ኢንሻአላህ እመጣለሁ። እሺ ጥሩት። እሺ ከበደ ነው ስሙ። እሺ ጥሩት። እንደውም ኤምባሲ አማርኛ የሚችል ሰው ኢትዮጵያውያን ናቸው ወይ ሲል አንዷ እንደውም ደምህ ናቸው ምናምን አላለችው? ትዝ ይላችሁ? እሱ ልጅ ጠዋት ከትናንቱ ወዲያ መጥቶ ተመልሶ ጠዋትም መጣ። እስኪ ጋር ሼር አድርጉለት ጉዳዩ ካልጨረሰ ወይም ተመልሶ ይምጣ ወደዚህ። ፉል ያረጋችሁት ሰዎች ካላችሁ ከትናንቱ ወዲያ መጥቶ ዛሬ ጠዋትም ደግሞ መጥቶ ነበረ። ስሙን አልያዝኩትም እኔ። ያው እድሜ የሚባል ነገር አለ። አሁን እድሜ እየሄደ ነው።
አይዝም ይሄ በደንብ ጋይስ እያረጀሽ ነው ክብር እንዲወለ ምን ለማለት ነው ሀቡ ምን ለማለት ነው ማንን ለመንካት ነው ሙኒቱ ማንቺ ቀንተሻል ይበልጠኝ ሰው አለ እኔ እኮ ቲክቶክ ላይ ከኔ በእድሜ የሚበልጥ ሰው ያለ አይመስለኝም ነበር ሀቡዬ እኔ በትክክለኛ እድሜ ልበልጥሽ እችላለሁ ነገር ግን አሁን ከዚህ በፊት ስናገር ሰምተሽኛል 20 ዓመት ከህይወቴ ላይ ሰርዣለሁ በድካም በልፋት ልጆቼን በማሳደግ ራሴን ለመጠለወጥ በመጣር እንደምታውቂው ያው ያሉኝ ልጆች በምን አይነት ሁኔታ እንደማሳደግ በዛ የተጨነኩበትን ሰዓት ያላሳለፍኩት ላይፍ አለኝ ሀቡዬ ኦልሞስት 20 ዓመት ያንን ቀንሼው አሁን 24 25 ነኝ ያለሁት አሸንፈዋለሁ እንደዛ አስቢ ሀቡዬ ፕሊስ እንደዛ አስቢ የ24 ዓመቷ የታሜ ሁሉ ታናሽ ነኝ ሉክ እኔ ብቻ ነኝ ቲክቶክ ላይ ትክክለኛ የምናገረው ዩስ አሁን ሙኒት እኔ በ12 ዓመት በልጣታለሁ ማለት ነው 20 ዓመት ከቀለፈ ተመልከት ايش جمال مولد من تاكبجالش انا اكبر منك حبيبتي انا اكبر منك لا حبيبي انا 45 خلاص አሁን በ26 ሜይ ላይ 45 ዓመት ይሞላኛል حبيبتي ክብሬ 45 ዓመት ውስጥ የቱ ጋር ተገኘህ ነው ጥያቄው ምን አረክ ነው ጥያቄው እንጂ የቁጥሩ ሂደት እኮ ምንም አያመጣም ታሜ ፊቱን እንደሆነ እንለጥጠዋለን ሼፑን ምናምኑን እናስተካክለዋለን ጭንቅላት ነው ማስተካከለው ሩህ አያርጅ ነው የሚለው አረብ አይደል ሰውነት مجرد رقم بس የታሸሮህ ደግሞ አያረጅም ሀቡዬ የታሸ እኔ አንድ አባባልሽ እስከዛሬ ማደንቀው ከየት እንዳመጣሽ ማላቀው የጉዳ ካልገደለ ምናምን ያልሽ ነገር ታሪከኛ አነጋገር እና ምን ልልሽ ነው መሰለሽ ሮሄ ታሽቶ ተፈትጎ ተሰጥቶ ብዙ ነገር ውስጥ አልፎ እዚህ የደረሰ ሲሆን ፖሲብል አያረጅም እየተጀደደ ነው የሚሄደው ሪቪው እየተደረገ ነው የሚሄደው እና የ25 ዓመቷ እህታችሁን አስታውሱኝ አትፍኝ ነው አያችሁ ማነው ልጆችሽን ያሳድግልሽ ያምሪ ይሄ እድሜ ማለት ቁጥር ነው እናቴ ምንም ዝም ብሎ ነው اهم شيء نفسيتك انت حامي انت كم عمرك قول لي بالعربي هن ما يفهمون عربي منو ما يفهم المتابعين ما يفهمون عربي انا اصغر من منير 3 سنوات بس اي والله አይዱን ላይ ቻለው ግን ቀንስ አሁን አስተካክል ንግግርህን እዚህ ጋር يعني هو سموني انا اصغر عنك بثلاث سنين قال اصغر من 3 سنوات يعني ما شاء الله 42 انا اختي يفهمون حبيبتي ما في شيء ما يفهمونه ما شاء الله عليهم ለዚህ ጊዜ አረብኛ ትችላላችሁ አይደለ? ይሄ ነገር አንዳንዳችሁ ደግሞ አረብ አማርኛ ያወሩ ይጻፉላቸው አይ ለዚህ ጊዜ አረብኛ ይችላሉ ግን ሰው የሆነ ሰው ችግር ላይ መጥቶ ሆኖ አማርኛ የማይችል ሰው ለምሳሌ በአረብኛ ሲነግሩኝ አይገባቸውም ሀቡ ምን እያሉ ነው ተርጉሚልን ይላል ለዚህ ጊዜ ይገባቸዋል አረብኛ الله كريم الحمد لله حمي ما شاء الله عليك مبين يعني 32 أصغر صح؟ والله العظيم ما توقعت حبيبتي أنا مشيب شيبة خلاص أنا راحت علي وين يردله قلب أستوقف بهما عنديت بايزوي حقيقة تتوسو بايزوي ما كنا ودمي ما استوقفت حبيبتي انا والله شيبه كل شيبه والله اللي تعلم من وين الشيب اللي بالمليون همان هيرين بارك لا من الشيب اللي هو ايه ليش تعدل نفسه استوقف يعني انا متقابله تطمني نبره والله اني مبلتك نبرني مسلين طمني ارى انت قنا حصلش حبيبتي اني ولد بجد باقبا ثلاث
35 ነበር የሚገምቱክ። ይኸው ተመልከት፣ 35 ነበር የሚገምቱክ። ምንም ሽበት የለክም። ታሜ ጥቁር ቀለም እየተቀባክ ነው እንዴ? ምንም ሽበት የለክም። ኖ አለቃ ይኸውልሽ፣ ይኸው ማሻአላ በነገሩ 42 ገና ሽበት አያወጣም እኮ ወንድ ልጅ አትካይ። ዩሉክ ኧረ ወደዛ የምንት ወደ ጠጋ ነው ትይኝ የምትይው አንቺ ምን ፈልገሽ ነው ማሬ? ባለው ባለ ትዳር ነው። እሺ ካሜራ ላጥፋ እንደዛ ከሆነ ወደ ቀዩ መስመር ደረሳችሁ። ወላሂ 33 ምናምን 33 ነበር የገመትኩት ላይ ከኔ በ2 ዓመት ምናምን የምበልጠው ይመስለኝ ነበር። ታሜ በቃ ውፍረት እንጂ ፊቱ እንደምታዩት በቃ ልጅ ነው የሚመስለው በጣም ማለት 32 ምናምን ነው። ታድለክ እድሜ ያስታውቅብኝ እድሜያቸው ማስወቅቦት በአካል አላየሽም፣ ግን ስገመጡ ያኔ ምናልባት በዚህ ቁመት